ሰላም ሰላም እንዴት ናችሁ? የዓለም ሀገራት የሚሳተፉበት ታላቁ የዓለም ዋንጫ እንግዲህ ወደ ግለቱ ወደ ከፍታው ደርሷል አሁን ማለት ይቻላል። ከምድብ ጨዋታዎች ተነስቶ በተለያዩ የጥሎ ማለፍ ስቴጆች አልፎ እንግዲህ ግማሽ ፍጻሜው ላይ ደርሷል። ሲጀምር የጀመሩት 48 ሀገራት ነበሩ። አሁን አራቱ ብቻ ተለይተው ታውቀዋል። በነገራችን ላይ በግማሽ ፍጻሜው ጨዋታ የድልድል ወቅት አንድ ቪዲዮ ሰርቼ ነበር እና በዛ ቪዲዮዬ እንግዲህ የሚያልፉትን ሀገራት ጠርቼ ስማቸውን ጠርቼ ከዛ በኋላ ደግሞ እናንተም ተሳተፉ፣ ሀሳብ እንለዋወጥ፣ እስኪ እነማን ወደ ቀጣይ ዙር ሊያልፉ ይችላሉ፣ ወደ ግማሽ ፍጻሜው እነማን ሊያልፉ ይችላሉ ብያችሁ ነበረ። በዛ መሰረት እንግዲህ የተወሰኑ ሪያክሽኖችን አግኝቻለሁ። ያው የጠበቁትን ያህል ባይሆንም እኔ ግን ያልኳቸው ሀገራት በሙሉ ወደ ግማሽ ፍጻሜ አልፈዋል። ከላይ ትንሽ ባሰማችሁ ደስ ይለኛል። እንግዲህ የሩብ ፍጻሜ ተፋላሚዎች እነማን ናቸው፣ ምንስ ይጠበቃል የሚለውን ነገር የኔን የራሴን ግምት። ፈረንሳይ ከሞሮኮ እንግዲህ በሐሙስ የሩብ ፍጻሜ ጨዋታዎች የመጀመሪያ ቀን የሚጠበቀው ጨዋታ ነው። እንደሚታወቀው ፈረንሳይ ፓራጓይን 1-0 በሆነ ጠባብ ውጤት ጥላ የመጣች ሀገር ነች። ሞሮኮ ደግሞ ካናዳን አዘጋጇ 3-0 በሆነ ውጤት አሸንፋ የመጣች ጠንካራ ሀገር ነች። ስለዚህ የአፍሪካ ምልክት ምናልባትም እስከ ፍጻሜ ድረስ ወይም ደግሞ ለደረጃ እስከሚደረግ ጨዋታ ድረስ ልትሄድ ትችላለች ተብላ የምትጠበቀው ሞሮኮ ከፈረንሳይ በጣም ከባድ ጨዋታ እንደሚሆን ይጠበቃል። ፈረንሳይ ግን እጅ ለሞሮኮ ትሰጣለች የሚል ግምት የለኝም እኔ በበኩሌ። ከዛ ውጭ ሌላው ተጠባቂው ጨዋታ ስፔን ከቤልጂየም ነው። ኦብቪየስሊ ስፔን ያሸንፋል ብዬ አስባለሁ። በእርግጥ ቤልጂየም ሌላዋን አዘጋጅ ሀገር አሜሪካን 4-1 ያሸነፈች ሀገር ነች። የከዋክብቶች ስብስብ ሀገር ነች። ስፔን ደግሞ ታክቲካሊ በጣም በሳል የሆኑ ተጫዋቾች ያሉበት ፖርቹጋልን ጥላ የመጣች 1-0 ቢሆን ያሸነፈችው ጠንካራ ሀገር ነች እና እኔ ምናልባትም ስፔን ቤልጂየምን ጥላ ታልፋለች ወደ ቀጣዩ ዙር ብዬ አስባለሁኝ። ከዛ ውጪ ኖርዌይ ከእንግሊዝ አሁንም እዚህ ላይም ይህም ጠንካራ ጨዋታ እንደሚሆን ግልጽ ነው። ኖርዌይ ዘንድሮ በተለየ ሁኔታ ምናልባትም ኖርዌይን በእግር ኳስ ደረጃዋ ዝቅ ላረጋት ሳይሆን ከነ እንግሊዝ ከሌሎቹም ጋር ስትወዳደር ኖርዌይ በዚህ ልክ ትመጣለች የሚል ግምትን ያልነበረኝም፣ ግን በጣም ክስተቱን የመጣች ሀገር ናት ብዬ አስባለሁ። እነ ማርቲን ኦዲጋርድን እነ ኤሪክ ሃላንድን እና ብዙዎቹን የያዘች ደማቅ ሀገር ነች። የደጋፊዎች የሚያሳዩት ትርኢት ደግሞ በዚህ ዓለም ዋንጫ ክስተት ከሆኑ ሀገራት መካከል የምትጠቀስ ናት ብዬ አስባለሁኝ። ኖርዌይ እንግዲህ እንደሚታወቀው ታላቋን ብራዚልን 2-1 አሸንፋ ብራዚልን ጥላን የመጣችው። እንግሊዝ ደግሞ ሜክሲኮን አዘጋጅ ሌላኛዋን አዘጋጅ 3-2 አሸንፋን የመጣችው። ስለዚህ ሁለቱም ጠንካራ ቲሞች ናቸው፣ ግን እንግሊዝ የሚያልፍ ይመስለኛል። አርጀንቲና ከስዊዘርላንድ ሌላው በጣም ወሳኝ መርሃ ግብር ነው። እንግዲህ አርጀንቲና እንደሚታወቀው ግብፅን በጣም አወዛጋቢ በሆነ መንገድ ከኋላ ተነስታ 2-0 ከመመራት ተነስታ 3-2 እድሜ ለሊዮኔል ሜሲ 3-2 በሆነ ውጤት አርጀንቲናን ጥላን የመጣችው። ስዊዘርላንድ ደግሞ ኮሎምቢያን ያው አቻ ተለያይተው በመለያ ምት ኮሎምቢያን ጥላ ለሩብ ፍጻሜ መብቃቷን እናስታውሳለን። በዚህ ዘርፍም አርጀንቲና ምንም ጥያቄ በሌለው ሁኔታ ስዊዘርላንድን ጥላ ታልፋለች የሚል ያ እንግዲህ ባጭሩ ይሄን ያህል ከሰማችሁት በቂ ነው። ብቻ ወደ ግማሽ ፍጻሜ ያልፋሉ ብዬ የጠበቅኳቸው ሀገራት ፈረንሳይ ሞሮኮን ጥላ፣ ስፔን ደግሞ ቤልጂየምን ጥላ፣ እንግሊዝ ኖርዌይን ጥላ፣ አርጀንቲና ደግሞ ስዊዘርላንድን ጥላ፣ እነዚህ አራት ሀገራት ያልፋሉ የሚል ቅድመ ግምት ሰጥቼ ነበረ። ሙሉ በሙሉ 100% ተሳክቷል ማለት ነው። እና አንዳንዴ በእርግጥ ከሀገራቱ አቅም ከብሔራዊ ቡድኑ አቅም፣ ልምድ እና የተለያዩ ሁኔታዎች ተነስተን ነው ግምቶችን የምንሰጠው። እግረ መንገዴን ደግሞ እንዲያልፉ የምፈልጋቸው ቲሞች ናቸው ያለፉት እና እንግዲህ በቀጣይ ደግሞ የአራቱ ፍልሚያ በጣም የሚጠበቅ ነው የሚሆነው። በነገራችን ላይ ይህን ቪዲዮ ከመስራቴ ትንሽ ደቂቃ ቀደም ብሎ ነው የተጠናቀቀው የአርጀንቲና እና የስዊዘርላንድ ጨዋታ። እጅግ በጣም ገራሚ ጨዋታ ነበረ። እንግዲህ አርጀንቲና ያው 1-1 ሆኖ በጣም ረጅም ሰዓት ወስዶበት ነበረ። ነገር ግን በ72ኛው ደቂቃ ኢምቦሎ ከስዊዘርላንድ በኩል በቀይ ካርድ ያው አስመስለህ ተጠልፎ ወድቃል ተብሎ በሁለት ቢጫ በቀይ ካርድ ከወጣ በኋላ ግን
አርጀንቲናዎች የበላይነት ወስደው ኤክስትራ ታይም ተጨምሮ 30 ደቂቃ በዛን የተጠናቀቀው እና በአርጀንቲና በኩል እንግዲህ ማካለስተር በ10ኛው ደቂቃ ቀደም ብሎ ጎል ያስቆጠረው እሱ ነበር። ከዛ በኋላ ወሳኞቹን 2 ጎሎች ጁሊያን አልቫሬዝ በ112ኛው ደቂቃ እና ላውታሮ ማርቲኔዝ ደግሞ በ120ኛው ደቂቃ ሞስት ኤክስትራ ደቂቃው ሊያልቅ +1 ላይ ተጨማሪ 1 ደቂቃ ላይ ነው ሶስተኛዋን የማሳረጊያው ነው ወይም ደግሞ ስዊዘርላንዶችን በቃ ተስፋ እንዲቆርጡ ያደረገችዋን ጎል ከመረብ ያገናኛት ማለት ነው። በዚህ መንገድ እንግዲህ አርጀንቲና ስዊዘርላንድን ጥላ አልፋለች። ቀድሜ የገመትኩትም እንትን ነበረ። እንግዲህ በአጠቃላይ የዓለም ዋንጫ ሂደቱ እጅግ በጣም እኔ በቃ ተመችቶኛል። እኔ በተለያየ መንገድ ነው የተመለከትኩት። በጣም ጥሩ ነው የዓለም ዋንጫ ዘንድሮ ብሎ ማለት ይቻላል በእኔ እይታና በእኔ ግምገማ። የዓለም ዋንጫ እንግዲህ የጀመረው እንደሚታወቀው ጁን 11 ነው እስከ ጁላይ 19 ድረስ የሚቀጥል ነው የሚሆነው። 48 ሀገራት ተጀምረውት ነበረ ይህን ውድድር። አሁን የመጨረሻዎቹ 4 ሀገራት ቀርተዋል። ወደ 44 ሀገራት ተሸኝተዋል ማለት ነው ጨዋታው እስከተጀመረ እስካሁን ድረስ ባለው ሂደት። እንግዲህ 99 ያህል ጨዋታዎች ተደርገው እስከዚህ እስከተደረገበት ድረስ እንደውም የአርጀንቲናና የስዊዘርላንድ ሳይጨምር የነበረው ስታት ያየሁት ስታት ነው። ወደ 288 ጎሎች ከመረብ አርፈዋል። እንግዲህ ከ3 ጎል ያላነሰ በየጨዋታው አይተናል እንደማለት ነው። 288 ጎሎች ከመረብ ሲያርፉ እንግዲህ ምን ያህሎቹ ኢንተረስቲንግ ፔናልቲውን ሁሉን ማጠቃሉ ነው። ግን ዞሮ ዞሮ ኳስና መረብ ሲገናኝ ያለው ደስታ የሚፈጥረው ደስታ ያው ግልጽ ነው። የእግር ኳስ ውበቱ ጎል ሲቆጠር ነው የሚባል ነገር አለ። እውነትም ነው። በእርግጥ ከ6 ሚሊዮን በላይ ተመልካች እንግዲህ ስቴዲየም በቀጥታ ገብቶ እነዚህ ሜክሲኮ፣ ካናዳ፣ አሜሪካ በተዘጋጁ የውድድር ቦታዎች ተገኝቶ ይህን ጨዋታ ተመልክቶታል። ይሄ በጣም ብዙ ቁጥር ነው። ከፍተኛ ጎል አስቆጣሪነቱ እንደሚታወቀው እንግዲህ ሊዮኔል ሜሲ እና ክሊያን ምባፔ በ8 ጎሎች እየመሩት ነው የሚገኙ። እንግዲህ ቀጣይ በሚደረጉ ጨዋታዎች በተለይ ክሊያን ምባፔ እና ሊዮኔል ሜሲ ሁለቱም ስላሉ እንግዲህ ተጨማሪ ማን ጎል ያስቆጥራል፣ ማን ብዙ ጎል ያስቆጥራል ወይስ ማን አያስቆጥርም የሚለው ነገር የሚታወቅ ነገር የለውም። ለጊዜው ግን በ8 እኩል ጎሎች የወርቅ ዋንጫውን የወርቅ ጫማውን ለመውሰድ ከፍተኛ ጎል አስቆጣሪ ሆኖ ለማጠናቀቅ ፉክክሩ በእነዚህ 2 ጨራሽ የዓለማችን ኮከብ አጥቂዎች መካከል ሆኗል ማለት ነው። እና እንግዲህ የዓለም ዋንጫ በዚህ መንገድ ሄድና አሁን ኦልሞስት የግማሽ ፍጻሜ ተፋላሚዎች ታውቋል። ከተወሰኑ ቀናት እረፍት በኋላ የፊታችን ማክሰኞ ፈረንሳይ ከስፔን እጅግ በጣም ዓለም በጉጉት የሚጠብቀው ጨዋታ ይደረጋል። ከዛ በኋላ በነጋታው ሮብ ደግሞ እንግሊዝ ከአርጀንቲና የሚያደርጉት ጨዋታም እንደዚሁ ዓለም በጉጉት የሚጠብቀው ነው። እነዚህ 2 ጨዋታዎች ከተደረጉ በኋላ የደረጃና የዋንጫ ተፋላሚ ሀገራት ይለያሉ። ከዛ በኋላ ቅዳሜ ጁላይ 18 ለደረጃ ያ ማለት በግማሽ ፍጻሜው ተሸናፊ የሆኑ 2 ክለቦች ለደረጃ ይጫወታሉ። እሁድ ጁላይ 19 የፍጻሜው ጨዋታ ይደረጋል። ተፋላሚዎች እነማን ሊሆኑ ይችላሉ እንግዲህ መገመት ነው። እኔ ልክ የሩብ ፍጻሜውን የግማሽ ፍጻሜውን እንደገመትኩት ሁሉ ለዋንጫ ተፋላሚ ሆነው ይቀርባሉ ብዬ የምገምታቸው እንግሊዝ ከፈረንሳይ ለፍጻሜ ይደርሳሉ። ፈረንሳይ ሻምፒዮን ትሆናለች ብዬ አስባለሁ። እንግሊዝ ብትሆን ደስ ይለኛል፣ ግን ፈረንሳይ ሻምፒዮን የምትሆን ይመስለኛል በዚህ ዓመት። ይሄ የኔ ግምት ነው። እንግዲህ ከዚህ ውጭ እንደው ዝም ብሎ የሆነች ቲፕ ጣል አድርጎ ለማለፍ ያህል ከምድብ ያለፉ ከ33ኛ እስከ 48ኛው ነው ያለፉ በፕራይዝ ደረጃ 10 ሚሊዮን ይዘው ነው የሚወጡት። በነገራችን ላይ በዚህ ውድድር በጣም ትልቅ ውድድር ስለሆነ 32 ውስጥ ገብተው ያጠናቀቁ 11 ሚሊዮን ውስጥ 11 ሚሊዮን ዶላር 16 ውስጥ ገብተው ያጠናቀቁ ያው እንደሚታወቀው 16ቱ የገቡ ከ15 ሚሊዮን ዶላር እያለ ይሄድና አንደኛ ሆኖ የሚያጠናቅ 50 ሚሊዮን ዶላር ነው የሚሸለመው። ሁለተኛው ያጠናቀው ደግሞ 33 ሚሊዮን ዶላር አፍሶ ይሄዳል። ሶስተኛ ደረጃ ላይ 29 ሚሊዮን እንደገና አራተኛው ሆኖ ያጠናቀው ደግሞ 27 ሚሊዮን አፍሰው ወደ ሀገራቸው ይሄዱበታል ከክብር ጋር ማለት ነው። በተለይ ሻምፒዮን የሆነው 50 ሚሊዮን ሲደመር የዓለም ዋንጫ በጣም የዘንድሮ የዓለም ዋንጫ
አስደስቶናል ብዬ ተስፋ አደርጋለሁኝ። በሌላ ቪዲዮ እመጣለሁ። ይመቻችሁ።